የረጅም ዘመን የባህል ሙዚቃ አምባሳደሩ ድምፃዊ ሰማኝ በለው ከዚህ ዓለም በሞት መለየቱ የብዙዎችን ልብ የሰበረ ጉዳይ ሆኗል። በሌላ መልኩ ደግሞ ቁጥራቸው 31 የሚደርሱ ሰዎችን ሕይወት የነጠቀውና ወደ 29 አካባቢ የሚደርሱ ተጓዦችን ቀላልና ከባድ የአካል ጉዳት እንዲደርስባቸው ያደረገው የመኪና አደጋ ጉዳይ ዛሬ ማለዳውን የተሰሙ ብዙዎችን ያስደነገጡ ጉዳዮች ሆነዋል። ዛሬ ማለዳውን የተሰሙት እነዚህ ዜናዎች ለሰሚው ብዙ ደስ የሚሉ አይደሉም። ወዲህ አንጋፋውና ተወዳጁ የባህል ሙዚቀኛ ና አቀንቃኙ ድምፃዊ ሰማኝ በለው በድንገት ማረፉ መሰማቱ፣ ወዲያ ደግሞ ሀገር ሰላም ብለው ወደ የጉዳዮቻቸው ለማቅናት ከቤታቸው የወጡት ሳፋሪዎች የተሳፈሩበት መኪና ተገልብጦ ቁጥራቸው ቀላል የማይባል ተጓዦች ሕይወታቸውን ማጣታቸው ብዙዎችን ያስደነገጠ ጉዳይ ሆኗል። ይህ ዜና ታዲያ የዛሬዋን ጠዋት ያጨገገና መጥፎ ሰኞ ያስባለም ሆኗል። በተለይ ደግሞ ከተጓዦቹ መካከል ቤተሰቦቻቸው ወደዛ መስመር የሄዱባቸው ቤተሰቦች እጅጉን እየተጨነቁ ይገኛሉ። ማን ሞቶ ማን እንደተረፈ ማወቅ ባልቻሉበት በዚህ ሁኔታ ውስጥ ሆነው በጭንቅ በጥበት ውስጥ ይገኛሉ። ሰላም የምንወዳቸውና የምናከብራቸው የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላቸው? ለዛሬ እነዚህንና ከውጭ ካገኘናቸው መረጃዎችም ደግሞ አለፍ ያለን የምንነግራቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና እነዚህን አጫጭር መረጃዎች አድምጡልን። ለአዲስ ጊዜ ቻናልም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን ከወዲሁ በትህትና ጠይቅን። አብራችሁን ቆዩ። ዛሬ ማለዳውን የድምፃዊ ሰማኝ በለው ህልፈት መሰማቱ ለብዙ የኪነ ጥበብ ቤተሰቦች እጅግ አስደንጋጭና ከባድ መርዶ ነው የሆነባቸው። ሰማኝ በለው ወይም ደግሞ ሰሜ ባላገር ቁምጣ የግሌ ነው ሲል ከዚህ ቀደም በሰጠው ኢንተርቪው ላይ ጋዜጠኛ ታምራት የቁም ነገር መጽሔት አዘጋጅ ደጋግሞ ያስታውስ ነበረ። ሰሜ ባላገሩ የተወለደው መስከረም 17 ቀን 1958 በባህር ዳር ወረዳ ሲሆን ከልጅነቱ ጀምሮ ለሙዚቃ ለድራማና ለዳንስ የተለየ ዝንባሌ እንደነበረው ይነገራል። ህዳር 11 ቀን 1978 ዓ.ም ግሽ አባይ ኪነት የውዝዋዜ ባለሙያ ለመቅጠር ማስታወቂያ ሲያወጣ ሰሚ ሄዶ ይመዘገባል። በወቅቱ ግን ሰማኝ በባህር ዳር ዙሪያ አዮማ ጽህፈት ቤት መዝገብ ቤት ውስጥ ይሰራ ነበርና የ130 ብር ወራዊ ደሞዝ ነበረው። ግሽ አባይ ኪነት ውስጥ ፈተና አልፎ ሲቀጠር ደሞዙ ወደ 30 ብር ዝቅ አለ። ለሙያ የከፈልኩት ዋጋ ነው የሚለው ሰሜ ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችንም በብዙ መልኩ ተጫውቷል። በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላ የራሱን የባህል ምሽት ክለብና ባንድ በማቋቋም የሰራ ሲሆን ከአንጋፋው ድምፃዊ ይሁኔ በላይና ከአንሙት ጋር በመሆን በሰሩት አንትየዋ በተሰኘችው በኢትዮጵያ ቴሌቪዥን በቀረበው ሙዚቃዊ ድራማ በስፋት ይታወቃሉ። ይህችን አንትየዋ የተሰኘችን ሙዚቃዊ ድራማ በጣም ብዙዎች ያውቋታል። መቼም የሚረሷት ክሊፕ አልነበረችም። በብዙዎች ዘንድ ከሚጫወታቸው ዘፈኖች መካከል ከ50 በላይ የሚሆኑ ዘፈኖችን፣ ዜማዎችን መስራቱን የሚናገረው ሰማኝ በለው በግሽ አባይ ኪነት ውስጥ ተወዛዋዥ ከነበረችው የአሁኗ ባለቤቱ ከወይዘሮ ገቢያነሽ አባተ ጋር ተጋብቶ 4 ልጆችንም አፍርቷል። ሰሜ ባላገር የሚለውን ቅጽል መጠሪያውን ማን እንዳወጣለት እንደማያስታውስ ለቁም ነገር መጽሔት በወቅቱ የተናገረ ሲሆን ሰሜ ቁምጣ አድርጎ መድረክ ላይ ሲወጣና የባላገር ህብረተሰቡን ሕይወት ለመወከል በመቻሉ በብዙ ደስተኛ መሆኑንም በሰጠው ቃለ መጠይቅ ገልጾ ነበረ። ሰማኝ ከሙዚቃ ስራው በተጨማሪም የባላገር ፍቅር በተሰኘውና በኢትዮጵያ ብሔራዊ ቲያትር በቀረበው የመድረክ ቲያትር ላይም ከነቁምጣው በመሳተፍ ድንቅ ብቃቱን አሳይቷል። ከባህል ሙዚቃ ዘፋኞች ለባህሩ ቀኝና ለአሰፋ አባተ ልዩ አክብሮት ያለው ሰማኝ በለው በ1990ዎቹ አጋማሽ ላይ የመኪና አደጋ ደርሶበት እንደነበርም ይታወቃል። እሁድ ሐምሌ 7 ቀን 1994 ዓ.ም ሌሊት ከኦሎምቢያ ወደ ባምቢስ መኪና ሲያሽከረክር ድልድይ ውስጥ መኪናው ተገልብጦ አብሮት የነበረው የታዋቂው የግጥምና ዜማ ደራሲ ተስፋዬ ለሜሳ ልጅ ግሩም ተስፋዬ ህይወቱን ሲያልፍ ሰማኝ መትረፉ ይታወቃል። በወቅቱ ሕክምና ለማድረግ ወደ እስራኤል ያመራው ሰማኝ ሲመለስ ፖሊስ በሰው መግደል ወንጀል ጠርጥሮት ፍርድ ቤት ያቀረበው ሲሆን 3 ዓመት ታስሮ በአመክሮ መፈታቱ ይታወቃል። ድምፃዊ ሰማኝ በለው ሰሜ ባላገሩ ከዚህ የመኪና አደጋ ጋር ተያይዞ ታዲያ ሰሜ በወቅቱ የገባበት ገደልም በተለምዶ ሰሜ ድልድይ ሰማኝ በለው ድልድይ ተብሎ እንደሚጠራም ብዙዎቻችን እናውቃለን። ታዲያ ይህ ተወዳጅ ድምፃዊ ባደረበት ህመም ሳቢያ በሕክምና ሲረዳ ቆይቶ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ቤተሰቦቹ አስታውቋል። አዲስ ጊዜ ሚዲያም ለቤተሰቦቹ ለዘመድ አዝማዶቹና ለልጆቹ መጽናናትን ይመኛል። ፈጣሪም የድምፃዊውን ነፍስ በሰላም በቀኝ ያኖር ዘንድ ምኞታችን ነው።
ወደ ሌላኛውና እጅግ አሳዛኝ ወደሆነ መረጃችን ስናልፍ ደግሞ 31 ሰዎች መሞታቸው የተነገረበትና 29 ሰዎች ደግሞ ቀላልና ከባድ ጉዳት እንደደረሰባቸው የተገለጸበት የመኪና አደጋ ጉዳይ ነው። ተሽከርካሪው መንገድ ስቶ ነው ከ170 ሜትር ጥልቀት ያለው ገደል ውስጥ ሊገባ የቻለው። ይህ ጉዳይ ብዙዎችን ያስደነገጠ ጉዳይ ሆኗል። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረው የሰሌዳ ቁጥር ኮድ 3070898 ኢቲ የሆነ የህዝብ ማመላለሻ ተሽከርካሪ ዛሬ ማለዳ 12 ከ30 ላይ ከኮምቦልቻ አቅራቢያ ልዩ ስሙ ሀረጎ በተባለ ቦታ ከባድ አደጋ አጋጥሞታል። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ኃላፊ ኮማንደር ብርሃኑ ከተማ እንደገለጹት ከሆነ ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ በመግባቱ እስካሁን የ31 ሰዎች ህይወት ሊያልፍ ችሏል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ በደሴ ኮምቦልቻው ሆስፒታል የሕክምና እርዳታ እየተደረገላቸው እንደሚገኝ የተገለጸ ሲሆን የፖሊስ ትራፊክ ክፍልም የአደጋውን መንስኤ ለማጣራት ምርመራ እያደረገ መሆኑን ገልጸዋል። አንድ የዓይን እማኝ ተጓዥ እንደገለጹት ከሆነ ከከሚሴ ወደ ደሴ እየተጓዝኩ ነበረ። ሀረጎ ስደርስ ከባድ አደጋ ደርሶ መኪናዎች ሁሉ ቆመው መንገድ ተዘጋግተው ነበር። ወርደን ስናይ የሆነውን ለመግለጽ እጅግ ከባድና ዘግናኝ ነው ሲሉ ስለ ሁኔታው ያዩ የተመለከቱትን ጉዳይ በዝርዝር ተናግረዋል። ብዙ አስክሬን ነበር ከዳገቱ ተንከባለው ወርደዋል። ግማሾቹ በዛው ዳገቱ ጫካ ውስጥ ናቸው የሚገኙት፣ ሌሎቹ ደግሞ ተስፈንጥረው አስፓልቱን አልፈው ታች ወርደዋል ያሉት ተጓዡ አንድ ሃይሩፍ 3 የተጎዱትን ይዞ አብረን ደሴ ሪፈራል አስገብተናቸዋል ሲሉም ስላደረጉት ቀና ትብብርም ገልጸዋል። አሽከርካሪውንም አመስግነውታል። ቦታው ላይ ተገኝተው ባዩት መሰረት ስንት ሰዎች እንደሞቱ ሲጠየቁም በወቅቱ 4 ሰዎች መትረፋቸውን አይቻለሁ ብለው የሟቾችን ቁጥር በርካታ ስለመሆኑም ግን አያይዘው ገልጸዋል። ምንም እንኳን ቃላቸውን የሰጡት የኮምቦልቻ ኮሚዩኒኬሽን መምሪያና ሌላ መረጃ አቀባይ የሟቾች ቁጥር 28ና 24 እንደሆነ ቢገልጹም ቅሉ የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ የሆኑት ኮማንደር ብርሃኑ ከተማ ግን የሟቾች ቁጥር አሁን ወደ 31 ማሻቀቡን ገልጸዋል። እንዲህ ያለው አደጋ በኢትዮጵያ ዕለት ዕለት እየተከሰተ የመጣ ከመሆኑ ጋር ተያይዞ ብዙዎችን ለጭንቀትና ለጥበት የዳረገ ጉዳይ ነው። ኢትዮጵያ ውስጥ የሚከሰቱ የመኪና አደጋዎች ተላላፊ ከሆኑ በሽታዎች በላይ አደጋ የሚያደርሱና ደግሞ የአንድን ቤተሰብ እስከ ዘላቂው የሚረብሹና የሚበጠብጡ ልፍ ብለውም ደግሞ ምጣኔ ሀብታዊ ቀውስ የሚያስከትሉ መሆናቸው ይታወቃል። የመኪና አደጋ ኢትዮጵያ ውስጥ የሚያደርሰው ጉዳት እንዲህ በቀላል የሚታለፍና የሚታይ አይደለም። የአዲስ ጊዜ ሚዲያ ቤተሰብም በዚህ ጉዞ ላይ በነበሩ ህይወታቸውን ላጡ ቤተሰቦች እጅግ በጣም መጽናናትን ይመኛል። ነፍሳቸውን ላጡ ተጓዦችም ፈጣሪ ነፍሳቸውን በቀኝ ያኖር ዘንድ ምኞታችን ነው። ወደ ውጭ ወዳገኘነው መረጃ ስንሻገር ደግሞ ኢራንና አሜሪካ ጦርነት ለማቆምና የሆርሙዝን ሰርጥ ዳግም ለመክፈት የመጀመሪያ ደረጃ ስምምነት ላይ መድረሳቸውን የታወቀው የአሜሪካና የኢራን ባለስልጣናት ጦርነቱን ለማቆምና የሆርሙዝ ሰርጥን ዳግም ለመክፈት የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። ይህ ደግሞ በዓለም ህዝቦች ዘንድ ትንሽ እፎይታን የፈጠረም ጉዳይ ሆኗል። ስምምነቱ ገና በጅምር ደረጃ ላይ ቢሆንም በሺዎች ለሚቆጠሩ ሰዎች ሞት ምክንያት ለሆነውና የነዳጅ ገበያውን ላናጋው ግጭት መፍትሄ በማምጣት ረገድ ግን ትልቅ እምርታ ነው ተብሎለታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ከኢስላማዊ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ተጠናቋል ሲሉም ገልጸዋል። ይህ መልእክታቸው የወጣው አስታራቂ ሆና እየሰራች ያለችውን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ሀገራት ስምምነት ላይ መድረሳቸውን ካስታወቁ በኋላ ነው። የመግባቢያ ሰነዱ አርብ ዕለት በስዊዘርላንድ በይፋ ይፈራረማሉ ተብሎም ይጠበቃል። ትክክለኛዎቹ የስምምነት ዝርዝሮች ወዲያውኑ እንዳልታወቁ ሬውተርስ በዘገባው ጠቅሷል። ሻሪፍ በኤክስ ገጻቸው ላይ ባሰፈሩት መልእክት ስምምነቱ በሊባኖስ ውስጥ ያለውን ጨምሮ በሁሉም ግንባሮች ወታደራዊ ዘመቻዎች በአስቸኳይና በዘላቂነት እንዲቆሙ የሚጠይቅ መሆኑንም ገልጸዋል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ሴክሬታሪያት ባወጣው መግለጫ ሊባኖስን ጨምሮ በሁሉም ግንባሮች ጦርነት ላይ ወታደራዊ ዘመቻዎች ከሰኞ ምሽት ጀምሮ በዘላቂነት እንደሚቆሙ አስታውቋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ እንዳሉት ከሆነ በ60 ቀናት የተኩስ አቁም ጊዜ ውስጥ በኢራን ላይ የተጣለውን ማዕቀብ ማንሳት ጨምሮ ይበልጥ ሰፊ የሆነ ስምምነትም ያደርጋሉ። ሌላው አወዛጋቢ ጉዳይ የሆነው የኢራን የኒውክሌር ፕሮግራም እጣ ፈንታ በእነዚሁ ቀጣይ ድርድሮች ላይ እንደሚነሳ ምንጮች ቀደም ሲሉ ገልጸዋል። በአሜሪካና በኢራን ንግግሮች ውስጥ ተሳታፊ እንዳልነበረች ለገለጸችው እስራኤል ስለ ስምምነቱ መታወጅ ወዲያውኑ የሰጠችው ምላሽ የለም። ትራምፕ እንዳሉት ግን ኢራን ለወራት ዘግታው የቆየችውንና ለዓለም አቀፍ የነዳጅና ጋዝ አቅርቦት ዋና
የትራንስፖርት መስመር የሆነው የሆርሙዝ ሰርጥ አርብ ዕለት ይከፈታል። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ እንዲያበቃ ትዕዛዝ መስጠታቸውንም ገልጸዋል። የዓለም መርከቦች ሞተሮቻችሁን አስነሱ፣ ነዳጅ ይፍሰስ ሲሉም ትራምፕ መልእክታቸውን አስተላልፈዋል። በዚህ የስምምነት ዜና ምክንያት የነዳጅ ዋጋ የቀነሰ ሲሆን ሰኞ ማለዳ ላይ የብሬንት ድፍድፍ ነዳጅ ዋጋ በ4% ሲቀንስ በእስያ የአክሲዮን ገበያዎች ላይ ግን ጭማሪ መታየቱም ተጠቅሷል። በመካከለኛው ምስራቅ ውጭ ያሉና ግጭቱ በስጋት ሲከታተሉ የነበሩ መሪዎች የስምምነቱን መታወጅ በደስታ ተቀብለውታል። ብሪታንያ፣ ጀርመን፣ ፈረንሳይና ጣሊያን ባወጡት የጋራ መግለጫ ኢራን የኒውክሌር ፕሮግራሟን ለመገደብ በምትወስዳቸው ግልጽና ሊረጋገጡ የሚችሉ እርምጃዎች ምላሽ የተጣለባትን ማዕቀብ ለማንሳት ዝግጁ መሆናቸውንም ገልጸዋል። ከስምምነቱ መታወጅ በፊት አንድ ከፍተኛ የኢራን ባለስልጣን እንደገለጹት ከሆነ በረቂቅ ስምምነቱ መሰረት አሜሪካ የታገደውን $25 ቢሊዮን የኢራን ሀብት ለመልቀቅ ትስማማለች። የትራምፕ አስተዳደር ከዚህ ቀደም የትኛውም የኢራን ገንዘብ የሚለቀቀው ኢራን በሰላም ስምምነት መሰረት የተወሰኑ ሁኔታዎችን ስታሟላ ብቻ ነው ማለታቸውም ይታወቃል። የምንወዳቸው ውድ የቻናላችን ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።